ወገኖች እንዴት ናችሁ? እንዴት ከረማችሁ? ኢትዮጵያውያን ኤርትራውያን እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር ደግሞ የመጨረሻው ድምጽ የሚሰማበት ነው። ሰሞኑን ማቀርባቸው መልእክቶች የመጀመሪያው መጠራታችሁ ለምንድን ነው? ለምን ተጠራን የሚል ነበረ። ሁለተኛው ደግሞ ተለዩ የሚል ነበረ። አሁን ዛሬ ደግሞ ዲያብሎስን ተቃወሙ እያለ ነው ጌታ። ዲያብሎስን ተቃወሙ እያለ ነው። እኔና እናንተ ዲያብሎስን የምንቃወምበት መንፈሳዊ ውጊያ ዘመን ውስጥ ነው ያለነው። እንደ ሀገር ግን፣ እንደ ክርስቲያን ግን፣ እንደ ኢትዮጵያዊ ግን እየተዋጋን አይደለም። መንፈሳዊ ውጊያ እየተዋጋን ስላልሆነ ጠላት ደግሞ የራሱን አጀንዳ የፈለገውን ነገር እያስፈጸመ ነው ያለው እና ቤተክርስቲያን የለሽም ወይ ነው አሁን ጥያቄው። ይሄ መልእክት ሊያስወቅሰኝ፣ ሊያስገድለኝ፣ ሊያስጠፋኝ ይችላል። ግን ይነገርና ህዝቤ ይንቃ። እኔ ገና ሀገር ያልደረሰን ብዬ እኛ እኮ ተስፋ ያደረግነው ምን እንደሆነ ታውቃላችሁ? ውጭ የምንኖር ሰዎች እዚህ አሜሪካን ሀገር ቺፕስ ገጠሙ ብንባል እኛም እኮ መሸሻ ሀገር አለን። ቺፕስ ማታስገድድ፣ ያውሬውን ቁጥር ማትቀበል፣ ክርስቲያን የሆነች ድሃ የሆነች ተሸፍና በእግዚአብሔር እጅ የተከለለ የተቀመጠች ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የተባለላት ያቺ ምስኪን ድሃ ሀገር ማምለጫ ትሆነናለች ብለን ነበረ። አሁን የዓለም ህዝብ ተጨናንቋል። ለምን? የአውሬው ትእዛዝ መጥቶበት ቺፕስ ተገጠምበት እየተባለ ዲጂታል አይዲ እየተባለ ይሄ ዲጂታል አይዲ ደግሞ በቁጥር መሰጠቱን እንዳትሸወዱ። ይሄ ቁጥር የት ነው ተሰብስቦ የሚሄደው? አውሬው ጋር እኮ ነው ወገኖቼ። ይሄ ካላስደነገጣችሁ፣ ይሄ ከእንቅልፋችሁ ካላስነሳችሁ፣ እኔ ሌሊትና ቀን ሳለቅስ ነው ከትላንትና ጀምሮ ራሴን ያሞኛል። ስሙኝ፣ ይህን ማለፍ አልችልም። ስሙኝ። ቢል ጌት ፋውንዴሽን ኢን አፍሪካ ብሎ እያንዳንዱ ሰው የመታወቂያ ቁጥር እንዲያገኝ፣ እኔ ደግሞ ስሙኝ ባካችሁ፣ ስሙኝ ኢትዮጵያውያን፣ ስሙኝ፣ ሲሪየስሊ ስሙኝ። እስራኤል እንደውም አሁን ወደ አፍሪካ እመጣለሁ፣ ይህንን የጋዛ ጣጣ ስጨርስ አፍሪካውያንን ነፃ ላወጣ እመጣለሁ ብላለች። ይኸው ንግግሩን አያይዝላችኋለሁ። እስራኤል በቴክኖሎጂ ጀማሪ ናት፣ በስልጣኔ በስማርትነት። ለምን? የእግዚአብሔር ህዝብ ዕውቀት የእግዚአብሔር ስለሆነ የአውሬው ዕውቀት የላትም እስራኤል። ዲጂታል አይዲ አላለችም እስራኤል። አሁን እኮ የአውሬው ስራ በዓለም እየተገለጠ ነው። ለምሳሌ ሰልፍ የሚወጡ አሉ፣ የሴት ቀሚስ ለብሰው፣ ቀይ የሴት ቀሚስ ለብሰው ሰልፍ የሚወጡ ሰዎች አሉ። በቃ ዓለም ይሄንን ርኩሰቷን በቃ መብቴ ነው ብላ ይዛ ወጣለች። ከዓለም መለየት ደግሞ ዲያብሎስን መቃወም የማሰራ ነው ብትሉኝ የኛ የክርስቲያኖች ቢልጌት ነው አርጉልኝ ተብሎ ገንዘብ ተሰጥቷችሁ እያስፈጸማችሁ ያላችሁት የቢልጌትን የአውሬውን የጥልቁን ስራ ነው። ይሄ ለምን ይዋሻል? ራሱ ቢልጌት ራሱን አጋለጠ እኮ፣ ራሱ ተናገረ። እናንተ ግን ለህዝብ እንደሚበጅ አድርጋችሁ ንግግር አመጣችሁ። ይሄው አያይዛለሁ የጠቅላይ ሚኒስትሩንም ንግግር ኤክስፐርት ተብየው ደግሞ ይሄ በዚህ በዲጂታል እንትን የሰለጠኑት ያሰማሯቸው። ገንዘብ ስንት ብር ነው? ገንዘብ አላፊ ጠፊ ነው። የማይጠፋው ዘላለማዊ የሆነው ሰማያዊ የሆነው የእግዚአብሔር መንገድ ይሻላል። አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። በፋይዳ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ይሄ የመተማመኛ ስርዓት ነው። የሃይማኖት አባቶች አልመከሩበትም። ቤተ ክርስቲያናት አልተነጋገሩበትም። እኛ እንድንጸልይበት እንኳን ጊዜ አልተሰጠንም። እንደ አርስት እንኳን በዚህ ጉዳይ ላይ ጸልዩ አልተባልንም። አይ ሃቭ ኖ ክሉ። በሀገር ጉዳይ ላይ በጣም ነው የምንጸልየው አርስት እየተሰጠን። ቤተ ክርስቲያን የተሰጣትን ኃይልና ስልጣን ተጠቅማ ኖ ማለት ትችል ነበር። እናንተ ፋይዳ መታወቂያ ይዛችኋል ፓስተሮቹ፣ ነቢያቶቹ፣ አገልጋዮቹ የአውሬው ሊስት ውስጥ ገብታችኋል። ሼም ኦን ዩ፣ ሼም ኦን ዩ። ስለ ፋይዳ ዲጂታል አይዲ ከመምጣቱ በፊትም ሆነ ከመጣ በኋላ ብዙ ነገር ስንላችሁ ቆይተናል። ብዙ ትንታኔዎችን፣ በርካታ ቪዲዮዎችን ወደ እናንተ አድርሰናል። ይህ አሰራር ሰዎችን በቁጥር ቁጥጥር ስር የማድረግና ጠቅልሎ የማስረከብ ሴራ እንደሆነ ለዓመታት ስንናገር ቆይተናል።
እናም ዛሬ ጉዳዩ እንዲህ አይን አውጥቶ መጥቷል። የፋይዳ ዲጂታል መታወቂያን የተመለከተውን ጉዳይ እናነሳለን። ከ5 ዓመት ጀምሮ ላሉ ተማሪዎች የፋይዳ መታወቂያ ምዝገባ በይፋ ተጀምሯል። ዲጂታል አይዲ ያላችሁ ሁሉ አይናችሁ ፎቶ ተነስቷል። የአይን አሻራ 10 አሻራ ቁጥር ተሰጥቷችኋል። ይሄ ዳቦ ሊያድልህ መሰለህ? ዳቦ ሊያድልህ አይደለም ቁጥር የሰጠ ከላይ የመጣ ከቢልጌት ከአውሬው የመጣ ትእዛዝ ነው መሪያችን ያስፈጸመው። ተበልተሃል ወገኔ፣ ተበልተሃል። ቤተክርስቲያን ተኝታ ትውልዱን አስበልታለች። የፈረንሳዩ መሪ ይኸው ባለፈው ጊዜ የፈረንሳዩ ጠቅላይ ሚኒስትር ግብረ ሰዶማዊ ነው ብያችሁ ነበረ። ስሙ ዝም ብላችሁ። አሁን ደግሞ የዚህ የፕሬዝዳንቱ ኢማኑኤል ሚስቱ ለካ ወደ ሴት የተቀየረች ወንድ ነው። ስሙ በቃችሁ። ከማጋር እንደምንወዳጅ ስሙ ብቻ ስሙ። ኢትዮጵያ ወዳጅነቷ ከማጋር እንደሆነ ወንድ ነው። ይኸው አሁን ከአሜሪካን ካለች ካንዳስ የምትባል አለች አክቲቪስት እንትን ሚዲያ በጣም ያላት ከሷ ጋር ተወዳድራ እንትን ተከራክራ ወንድ ናት እቺ ሴትዮ ወደ ሴት ተቀይራ ነው ብላ ይሄው ክርክሩን አሸነፈች አሜሪካዊቷ። ምን መረጃ ታምጣ? በዚህ ላይ 20 ምናምን ዓመት በልጠዋለች። ይሄን ሰውዬ ልጅ አብረው የላቸውም። እዩዋት ብቻ። እሱንም ቪዲዮ አያይዛለሁ። የፈረንሳዩ ሃይማኖት የለሽ ፈረንሳይ ወዳጅ የኢትዮጵያ የእንቁላሉ ጊዜ በቀጣሽኛል። ያ ቢልጌት ሲመላለስ ወርቅ ሲሸለም ታው ይሄ ነገር ወዳጃችንን እንለይ። ታው አላልኩም? ጆሮ ያለው አለ የለም። ያለ ምንም ችግር ቢልጌት ከቢልጌት የመጣ ትእዛዝ የዓለም ባንክና ቢልጌት በምን አታለሉ? በገንዘብ ማንን? መሪዎቹን። ከዛስ ህዝባችን ሊስት ተሰጥቶት ያውን የሀገሬ ደሃ ገበሬ ማዳበሪያ አሰጡትም፣ ዳቦ አሰጡትም፣ ንጹህ ውሃ መጠጥ አሰጡትም፣ መብራት አታስገቡለትም። በጨለማ ላለ ህዝብ ለአውሬ አስተላልፋችሁ የምትሰጡት። ይሄ መቼም እግዚአብሔር ቀናል፣ ለትውልዱ ይቀናል። ለደሃ ህዝቤ እግዚአብሔር ይቀናል። ለደሃ ህዝቤ እግዚአብሔር ይቀናል። እግዚአብሔር ይነሳል፣ ከማደሪያው ይነሳል። እግዚአብሔር ይነሳል። You can have digital financial inclusion. India is a great example. They did a lot of their own technology, which won't be possible for other countries. And so the role of the Gates Foundation as an advocate for those who don't have access today is to make sure there's technology and standards, including open source work that we're providing through the financial switch, which is called Mojaloop. ወደ ኢትዮጵያ እናመልጣለን ስንል ኢትዮጵያ ቀድማ የጥልቁን ነገር አጠናቃለች። ኧረ በኢየሱስ አሁን እኮ ኢትዮጵያ ስንመጣ ፋይዳ አውጡ ልንባል ነው እንግዲህ ጠቅልለን ከገባን ሀገር አለን ብለን። እኔ እዚሁ እምቢ ብዬ ጦሜን ባድር ይሻለኛል። እምቢ ብዬ አልኳችሁ እኮ እግዚአብሔር ምስክሬ ነው። ስራ ሰሩም ልጆቻችሁን ትምህርት ቤት አታስገቡም። አሁን ደግሞ የቀበሌ መታወቂያ አያስፈልግም ብለው ነበር። ደግሞ እንዴት አቅልሎ እንዳመጣው እኮ አቅልለው እንዳታለሏችሁ። በስልክ ቁጥርም ይቻላል፣ በዚህኛው ይቻላል፣ በዛኛው ይቻላል፣ በበር ሰርተፍኬት ይቻላል፣ በሊብሬ ይቻላል፣ በምን ይቻላል አሉና ቁጥሩ አሁን ከተሰጠ በኋላ ደግሞ ይህ የቀበሌ መታወቂያ ትግል የነበረ ታውቃላችሁ እናንተ። የቀበሌ መታወቂያ እኮ ማውጣት ላይ ወጣችሁ ታች ወርዳችሁ ጉቦ ሰጣችሁ በደላይ ወጣችሁ ማን ምንድን ነው ተበላችሁ። አሁን መንገደኛ ሳይቀር የአውሬ ቁጥር ተሰጥቶታል ኢትዮጵያ። ጉድ በል ዘንድሮ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።
እቶች ወንድሞች ተባረኩ። በተለይ ኢትዮጵያውያን፣ ኤርትራውያን ይሄ መልእክት በጣም ወሳኝ መልእክት ነው። ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ። ይሄ የእግዚአብሔር ድምጽ ነው። እኔና እናንተ እንደ ክርስቲያን ትውልድ ልናነቃ እየሆነ ካለው ነገር አንጻር የመንፈሳዊ መረዳታችንን ለትውልድ ሼር እንድናደርግ ኖ እንድንል በጣም ጌታ መልእክት ሰጥቶኛል። ዛሬ መግቢያ ማድረገው በእግዚአብሔር ቃል መሰረት ዲያብሎስን ተቃወሙ እያለና ያለው ጌታና ከሱ ነው የምነሳው። ያው ሁላችሁም እንደምታውቁት የምንኖርባት ምድር በዲያብሎስ የምትገዛ የምትተዳደር ቢሆንም እኛ ጋር ያለው ግን ዓለም ጋር ካለው ይበልጣልና እኛ በዓለም ውስጥ ባለው ነገር በዓለም ውስጥ ባለው ሕግ የምንተዳደር አይደለንም። ምክንያቱም ኃይልና ስልጣን ስላለን የክርስቶስ ማለት ነው። ስለዚህ የሚጫንብንን ሁሉ አንቀበልም። አሁን መንፈሳዊ ውጊያ ላይ ነን። የመጨረሻው ዘመን ነው። በዚህ ካልነቃን በምንም ልንነቃ አንችልም እና እምቢ ብለን ካልተዋጋን ካልተቃወምን እንደገና በባርነት መያዛችን ነው። እንደገና በጠላት እጅ ውስጥ መውደቃችን ነው። ኦልሬዲም ደግሞ የወደቀን ይመስለኛል። እንደ ሀገር እመጣበታለሁኝ። እግዚአብሔር የጠላትን ሽንገላ እንድናሸንፍ ተናግሮናል። አሸናፊዎች ነን እኛ በክርስቶስ ኢየሱስ ኃይል የተነሳ ማለት ነው። በያዕቆብ 4:7 ላይ ስሙኝ፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ ከእናንተም ይሸሻል ይላል የእግዚአብሔር ቃልና እኔና እናንተ ዲያብሎስን ካልተቃወም ነው አይሸሽም፣ አይፈራንም። የፈለገውን ነገር ይጭንብናል ማለት ነው። አሁን ዲያብሎስ እየጫንብን ያለው አንገታችንን ዝቅ አድርገን ለዲያብሎስ እየተገዛን ያለነውና እኔና እናንተ የምንገዛው ለእግዚአብሔር ሕግ ብቻ ነው። ዲያብሎስ ካልተቃወም ነው አይሸሽም፣ እስረኞች ያደርገናል፣ ይቆጣጠረናል። አሁን ዲያብሎስ የመጨረሻው ዘመን ነው። ትውልድን ወደ ራሱ ለማምጣት የራሱን መረብ ዘርግቶ ቁጥጥር ሊያደርግ እያሰባሰበ ነው ያለው አሁን ስሙኝማ። ስለዚህ ተጠንቶ ታስቦበት የሰው ልጆችን ለማጥመድ ከእግዚአብሔር ሐሳብና ፈቃድ ለማስወጣት በኃይለኛው እየተሰራ ነው። እኔ እንዴት መንፈሳዊ አይን ያለው ሰው ይሄ እንዴት እንዳልገባው አላቅም። በጣም በሚገርም ሁኔታ በሚገርም ፍጥነት ጠላት እያታለለ እየሸነገለ ቷቷቷ እያደረገ ትውልድን ወደ ራሱ እኔና እናንተ በመንፈስ ቅዱስ ታተመናል። አውሬው ደግሞ በራሱ ነገር በራሱ ቁጥር በራሱ ሕግ እያተመነ ያለው ክሌም እያደረገ ነው ያለው የእግዚአብሔርን ሕዝብ ነው መላችሁ። የዓለም የጨለማና የጥልቁ ስራ ረቂቅ በሆነ መንገድ ያመኑትን እንኳን እያሳተ ነው። ተበልጠናል ወገኖቼ፣ ተበልጠናል፣ ተይዘናል፣ ተገኝተናል። እንደምንም ተፍጨርጭረን ካልወጣን ኦልሬዲ እጃችን ገብቷል እዛ ውስጥ ማለት ነው። ዛሬ በጣም ኃይለኛ መልእክት ነው። ፕሊዝ ሼር እና ሰብስክራይብ አድርጉልኝ፣ ትውልድ ይስማው። በዚህ በገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። እኔና እናንተ በክርስቶስ ኢየሱስ ደም የተዋጀን ከኃጢአት እስራት ከዲያብሎስ እስራት ነፃ የወጣን በእግዚአብሔር ጉያ ውስጥ ያለን የእግዚአብሔር ልጆች ተብለን ስማችን የተቀየረ በከፍታ ላይ ያለን የእግዚአብሔር ልጆች ነን። ይሄንን ማወቅ አለብን። ይሄንን ካላወቅን በጠላት እጅ ውስጥ መውደቃችን አይቀርም። አሁንም ወድቀናል ኦልሬዲ ነው መላችሁ። ክርስቶስ በደሙ ዋጅቶናል፣ ከጠላት እስራት ነፃ ወጥተናል። የዲያብሎስን ትእዛዝ እምቢ አንቀበልም የምንልበት ኃይል፣ አቅም፣ ስልጣን አለን። በምን ብትሉኝ በመንፈስ ቅዱስ ስልጣን ተሰጥቶናል ወገኖቼ። የመጨረሻው ዘመን ላይ መሆናችንን የሚያረጋግጥልን ብዙ ነገሮች እየመጡ ነው። የሚያሳዝነው ግን ቤተክርስቲያን አለመንቃቷ ነው። የዲያብሎስን ሽንገላና ትእዛዙን መቀበሏ ብቻ ነው ቤተክርስቲያን በጣም የሚያሳፍረው የሚያስደነግጠው እንቅልፍ የሚነሳው ነገር። ቤተክርስቲያን የዲያብሎስን ሽንገላ መቋቋም አልቻለችም። ምንድነው ካላችሁኝ የዛሬው ዋናው ትኩረት የምሰጠው ነገር ይሄ ዲጂታል አይዲ የሚባለው ነገር። በጣም የሚገርማችሁ ነገር ዲጂታል አይዲ አሁን ከባድ ቀውስ አምጥቷል በዓለም ውስጥ ከባድ ቀውስ። የተለያዩ አገሮች ያው በዩኬ ዲጂታል አይዲ ካልተቀበላችሁ ስራ አትሰሩም የሚል ነገር ተነግሮ ህዝቡ ሆ እያለ ወጥቷል። እኔ እንደ ኢትዮጵያዊ አይመለከተንም የምትሉ በጣም ዳር ቆማችሁ የምታዩ ሰዎች ዛሬ ይሄ ካላነቃን ምንም ሊያነቃን አይችልም። ስሙኝ ገላትያ 2:4 ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ
ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ ይላል። የአውሬውን ሐሳብና ዕቅድ የሚያስፈጽሙ ከአውሬው የተመለመሉ ሰዎች አሉ፣ አማኞች አሉ፣ ሰርገው የገቡ አሉ፣ ቤተክርስቲያንን እያሳቱ ያሉ አሉ። ቤተክርስቲያን ራሷ ተጠምዳለች። አሁን ዛሬ የምናገረው ነገር እኔን ቢያስገድለኝም ያስገድለኝ፣ እንደ ቻርሊ አንገቴን ሊያስተኩሰኝ ይችላል፣ ግን እናገረዋለሁ። ለምን? የእግዚአብሔር መንፈስ ተናገሪ ስላለኝ። ይህንን ባልናገር ዕዳ አለብኝ እኔ እንደ አማኝ፣ እንደ እግዚአብሔር ሴት፣ እንደ ወንጌላዊት። እኔ ምለው በአገራችን ይሄ የምጽአት አዋጅ የሚባለው ፕሮግራም ስለ ራሽያ፣ ስለ ቻይና፣ ስለ እስራኤል፣ ስለ አሜሪካ ከመዘገብ ውጪ አገራችን ውስጥ እየሆነ ያለውን ነገር ምን ነው ዘነጋችሁት? ምን ነው ዘነጋችሁት? አገሬ ምን ነው ኢትዮጵያን ረሳችኋት? ዋናው አውሬ ኢትዮጵያ ውስጥ ሲቀልድባት የት ነው ያላችሁት? ቤተክርስቲያን የት ነው ያለችው? ስሙኝ ወገኖቼ፣ ጠላት አስቶናል። ራሳችንን መከላከል እንኳን በማንችልበት ሁኔታ ውስጥ ነው ያለነው። ስለዚህ እግዚአብሔር ዛሬ ምን አለ ብትሉኝ፣ ዲያብሎስን ተቃውሙት፣ ውጊያው ተጀምሯል፣ ግቡ ወደ ሜዳ፣ በእግዚአብሔር ዕቃ ጦር ተዋጉ እያለን ነው። ውጊያችን ከደምና ስጋ ጋር አይደለም፣ በዚህ ዓለም ከሚሰሩ ክፉ መናፍስት ጋር ነው፣ ካለቆቹ ጋር ነው ውጊያው። በቀላሉ አንሸነፍም፣ በቀላሉ እጅ አንሰጥም፣ በቀላሉ አንማረክም። እኛ የክርስቶስ ወታደሮች ነን። ይሄ የጨለማና የብርሃን ጉዳይ ነው። መሀል ላይ ምንም እናመቻምቸው ነገር የለም። ወይ አውሬ በላናል፣ ወይ በክርስቶስ ጠንክረን ጸንተን እናመልጣለን። አሁን ሰይፍ እየመጣን በቃ አንድና አንድ ሁለት አለቀ። በቃ ወይ አውሬው ምረጥ፣ ወይ ክርስቶስ ምረጥ። አመቻችቶ ያስቀመጠን የዲያብሎስ መንፈስ ነው። ያፈዘዘን፣ ያደከመን፣ አቅም ያሳጣን። ዓለም በዲያብሎስ አገዛዝ ስር ነው ያለችው። አዎ እኛ የምኖርባት ዓለም የሰው ልጆችን በጨለማ ዓለም አሰራር የጥልቁ ዕውቀት እየመራች ነው። አዎ ጥልቁ ነው እየመራት ያለው፣ እያንደረደራት ያለው ዓለምን። ዋናው መሳሪያዋ ደግሞ ምንድነው ካላችሁኝ፣ ገንዘብ። በጣም ያሳፍራል፣ ያስደነግጣል። የምንበላውን ሳይቀር ለመቆጣጠር በእግዚአብሔር አምሳል የተፈጠረውን ቅዱስ የሆነውን ሕዝብ ወደ ራሱ ለመውሰድ መታወቂያ በሰውነት ውስጥ የሚቀበር ዲጂታል አይዲ። አሁን በሰውነት ውስጥ የሚቀበር ብቻ አይደለም። እኔ ልንገራችሁ የሆነው ይሄ ቢልጌት የሚባለው ሰው ጌት ፋውንዴሽን ብሎ ይሄንን የዲጂታል አይዲ የሚያስፈጽመው እሱ ነው። ቺፕሱን የሚያስፈጽመው እሱ ነው። ዲጂታል አይዲው የሚያስፈጽመው እሱ ነው። ስለዚህ ይሄ ሰው አሁን ፕሮጀክት ጀምሯል፣ ፕሮጀክት ነድፏል። ምን ብትሉኝ፣ የዓለምን ሕዝብ በሙሉ በአንድ ጥላ ስር፣ በአንድ አገዛዝ ስር ሰብስቦ የአውሬው ንብረት ለማድረግ መለያ ቁጥር ለመስጠት ማለት ነው። ዲጂታል አይዲ ማለት ቁጥር መስጠት ማለት ነው። እና ይሄ የሱ ፕሮጀክት ነው። ከሱ ባይመጣ ኖሮ እኮ እንደው የሆነ ነገር ነው ብለን እንኳን እንታለል ነበረ። መነሻው የአውሬው እኮ ነው። ከአውሬው እኮ ነው የተነሳው። ህዝብ እኮ እየጮኸ ነው ያለው አልቀበልም እያለ። ስሙኝ፣ የሚያሳዝነው ደግሞ ከድሃዋ አገር አፍሪካ መጀመራቸው ነው። ራሱ ቢልጌት የተናገረውን አያይዛለሁ እኔ ከራሴ ፈጥሬ አይደለም። ቢልጌት ምን አለ? መጀመሪያ ከአፍሪካ ሀገር እንጀምራለን። በምን? በእርሻ ነው የገባ ነው። በምን? በገንዘብ ነው የገባ ነው። ዲጂታል አይዲ እንዲያገኙ እናረጋለን አፍሪካ ሲል ባለፈው ጊዜ ታስታውሱ እንደሆን ኬንያ ለቺፕስ ህፃናት ላይ እንዲገጠም ፈረመች ብያችሁ ነበረ። አልቅሼ የተናገርኩት መልእክት ነበረ። በጣም የሚያስደነግጥ ነገር ነው ዛሬ የምናገረው፣ በተለይ ለኢትዮጵያ ህዝብ እንደ ሀገር። ለአፍሪካ ዳቦ ወይስ ዲጂታል አይዲ? ጥያቄ ነው። እኔ ለኢትዮጵያ ዳቦ ወይስ ዲጂታል አይዲ? የአፍሪካ ህዝብ መቼ ዳቦ ጠግቦ በላ? መቼ ከድህነት ወጣ? መቼ ንጹህ አጠጣ? መቼ መብራት አገኘ? መቼ ገቡብን? በገንዘብ ገቡብን መሪዎቹን ይዘው። ዲጂታል አይዲ ካደጉት ሀገራት በፊት ድሃን ሀገራት አክሰስ እንድናገኝ እንድንቆጣጠር
የአውሬው ምዝገባ ኦልሬዲ ኢትዮጵያ ውስጥ ደን ፋይዳ አያያያ ፋይዳ እኔ ትላት ገና የሰማሁት ስለ ፋይዳ። ለምን ብትሉኝ የቢል ጌትን ሐሳብ እዚህ ጋር ስሰማ ወይኔ ሀገሬ ጉድ እንዳትሆን ይሄንን ነገር እንዳትቀበል ብዬላችሁ እላለሁ። ለካ ፋይዳ ተብሎ መታወቂያ ኦልሬዲ ተሰጥቷል። የጥፋት መንገድ መለማመጃ አፍሪካ እኮ አይጥ ናት። ክትባት ሲመጣ መጀመሪያ መለማመጃ አፍሪካ ናት። አይጥ ናት እኮ አፍሪካ። ለነቢል ጌት አይጥ ናት አፍሪካ። መለማመጃ ለአውሬው መለማመጃ ያለምንም ማንገራገር ኢትዮጵያ እጇን ለአውሬ ሰጥታለች። ህዝቦቿን ለአውሬ ሰጥታለች ኢትዮጵያ ያለምንም መከራከር እኮ ነው የምላቸው። ይሄው የዓለም ህዝብ እንኳን እነዚህ ዓለመኞቹ ነጮቹ ጥቁሮቹ ዲጂታል አይዲ አንቀበልም እያሉ ሰልፍ ወጥተዋል። እኛ ሀገር ሰልፍ የለ ኮሽ የለ ቤተክርስቲያን አልተናገረች፣ አንድ ሰው አልተቃወመ። ምን ነው እናንተ ክርስቲያኖች፣ እናንተ ፓስተሮች፣ እናንተ ቤተክርስቲያን የምትመሩ መንጋው የምትቆጣጠሩ ይሄ እኮ ነው በቃ። እንደነ ዳንኤል የንጉሱ ምግብ አልበላም ምንልበት ዘመን ይሄ ነው። ፋይዳ ካለው ለሀገሬ ህዝብ ፋይዳ ካለው የ5 ዓመት ልጅ ምን ፋይዳ ያስፈልገዋል? ትምህርት ቤት ፋይዳ ካልተመዘገበ ትምህርት ቤት አይገባም የሚለውን ነገር እንዴት ግዴታ ለምን ሆነ ነው? ይሄው መሸጥ መለወጥ አትችልም ይለለም አውሬው። ስሙኝ ራእይ 13:16 ላይ ከበለጸጉት አገሮች ቀድማ አፍሪካ ኢትዮጵያ ቀጥታ በአውሬው ታስራለች። አሁን የጥፋት መንገድ መጠቀሚያ መሆን እግዚአብሔርን በመፍራት በእምነታችን ብንታወቅ አይሻልም ወይ? እግዚአብሔርን በመፍራት በድህነታችን ብንኖር አይሻልም ወይ? ንጹህ ድህነት በእግዚአብሔር ላይ በመታመን መኖር ማትረፊያ ነው። ማቴዎስ 6:24 ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። አሁን ቤተክርስቲያን የገዛት ገንዘብ፣ አውሬው አገራችንን የገዛው በገንዘብ፣ አፍሪካን የገዛት በገንዘብ። ያ ገንዘብ ደግሞ ለህዝብ ዳቦ አላመጣም። ከነ ችግሩ ነው ለአውሬው የተሰጠው። የኢትዮጵያ ህዝብ ለአውሬ ተሰጥቷል። ኦልሬዲ ቁጥር ተሰጥቶት ያ ቁጥሩ ስብስብ ተደርጎ ለቢል ጌት ፋውንዴሽን ተሰጥቷል። ለዚህ ነው ዛሬ ቤተክርስቲያን ለገንዘብ ተገዝታ የእግዚአብሔር የሆነው መንፈሳዊ ኃይልና ስልጣን ያጣችው። መንፈሳዊ ኃይልና ስልጣን አጥተናል። እንደ ቤተክርስቲያን ዝም ብላ ተቀበለች። እናንተ ኮሽ አይልም እንዴ? የሆነ ነገር አይነሳም እንዴ? የሆነ ነው ሚል ሰው የለም እንዴ? እኔ ምንም አልሰማውም። እኔ ድምጽም አልሰማውም። በአገሬ ዲጂታል አይዲ ተጠናቆ ሲያልቅ 3 ሚሊዮን ህዝብ ተመዝግቧል። አሁን ደግሞ 9 ሚሊዮን ለማድረግ ነው። ስሙ ባካችሁ። በገንዘብ የማይገኘውን በኩርናችንን ሸጠናል። በሁለት ቢላዋ ለምትበሉ፣ በሁለት ሐሳብ ለምታነክሱ ይብላኝላችሁ። ጊዜው ደርሷል። ዛሬ እውነትን ተናግሮ የመሸበት የምናድርበት ሰዓት ነው። እውነትን ተናግሮ ከክርስቶስ ጎን የምንቆምበት ሰዓት ነው። ዛሬ ስፍራችሁን ለዩ። እኔና ቤቴ ግን እግዚአብሔር እናመልካለን አለ ጌታ። ዛሬ ሰው ራሱን የሚያስመልጥበት ዘመን ነው። ቤተክርስቲያን ማመለጫ መሆን ሲገባት፣ መደበቂያ መሆን ሲገባት፣ ትውልዱን ሰብስባ መንግስታትን ማንቀጥቀጥ ሲገባት፣ ይሄ ነገር ሲመጣ የአውሬው መሆኑን ነቅታ በመንፈስ ተረድታ ኖ ማለት ሲገባት፣ ኢትዮጵያ በእምነት በእግዚአብሔር መንገድ በልጣ ብትገኝ ህዝቧ እግዚአብሔርን በመፍራቱ በቀንነቱና በደግነቱ በፍቅሩ ቢታወቅ ምን አለበት? በድህነታችን ብንቀመጥ? የኢትዮጵያ ህዝብ እግዚአብሔርን ይፈራል፣ በሃይማኖቱ አይደራደርም ቢባል፣ ኢትዮጵያ ሰላማዊ ሀገርና ቢባል፣ ጦርነት ማስቆም አይሻልም? እርስ በርስ የሚበላላውን ህዝብ ፍቅር ሰብኮ ማዳን አይሻልም? እንዴት ሆኖ ነው ኢትዮጵያ እንዴት ሆና ነው የመጀመሪያው የአውሬው አስፈጻሚ የሆነችው በእኔና በእናንተ ዘመን?
አማኝ የሆነ መሪ ተቀምጦ እንዴት ሆኖ ነው? በዚህ መቼም አትሸውዱንም። መንፈሳዊ አይን ያለው ሰው የተራቡ ቢጠግቡ ጦርነት ቢቆም አንድ ብንሆን አይሻልም? ሀገራችን እኮ የውስጥ እንጂ የውጭ ጠላት የላትም። የውጭ እንጂ የውጭ ጠላት የላትም ኢትዮጵያ። ምን በላለው እርስ በርሳችን ነው። ባለፈውም እዛ እንትን የተመረቀ ጊዜ አባይ ግድብ ሁላችንም ደስተኞች ነን። ጌታ ክብሩን ይውሰድ። በዛም ደግሞ ጠቅላይ ሚኒስትራችንን አመስግነናል ለሰራው ነገር። እዛ ንግግሩ ላይ ደግሞ ኢትዮጵያ ኒውክሌር ፕላንት ልታደርግ ነው የሚል ነገር ሰምቻለሁ። ለሰላም ዓላማ የሚውል ኒውክሌር፣ ለሰላም ዓላማ የሚውለው ወንጌል ነው። እኛ በኒውክሌር አንታወቅም። አሁን የዓለም አቴንሽን ወደ ኢትዮጵያ ሆኗል። ለምን ኒውክሌር የሚለውን ነገር አነሳች ኢትዮጵያ? ዳቦ ቤት ሳከፍት ኒውክሌር ትላለች። እዚህ ጋር ህዝብ በኑሮ ውድነት ስቃይ ውስጥ እያለ ከእግዚአብሔር ተጣልቶ ወንጌል እየተገፋ ቤተክርስቲያን ራሷ ኮራፕሽን ውስጥ ገብታ በገንዘብ ታስራ ማን በሉት ኦርቶዶክስ በሉት ያኛው በሉት ገና የመተት የጥንቆላ የድግምት ሳንወጣ የይረቻ ሳንወጣ አሁን ደግሞ ላውሬው የኢትዮጵያ ህዝብ ላውሬ ተላልፎ ተሰጥቷል። ወደዳችሁም ጠላችሁ በምን ብትሉኝ በፋይዳ መታወቂያ እግዚአብሔር ግን ዛሬም እንደ ሀገር ለኢትዮጵያ ይራራል። ለኢትዮጵያ ይራራል። የሚመካ በእግዚአብሔር ይመካ። ከነድህነታችን ከእግዚአብሔር ጋር ብንስማማ ይሻላል በዚህ በመጨረሻ ዘመን። ነገር ግን ሌት እየሆነ ነው ለኢትዮጵያ። is going to be too late። እንዳልኳችሁ ኒውክሌር ፕላንት በቅርቡ ትጀምራለች ተብሏል። እሱ አልገባኝም እኔ። የአየር መንገድ ስራ ኦኬ፣ ነዳጅ ምናምን ኦኬ። ኒውክሌር ግን እዛው ባለ ኒውክሌር ላመፀኞቹ እዛው ተውላቸው፣ ለነ ራሽያ ተውላቸው እዛው። ኒውክሌር ወደ ምናምን ወደ ሀገራችን አታምጡብን። ያውሬውን ነገር ወደ ሀገራችን አታስገቡብን። እግዚአብሔር ስራን ያበረታታል፣ ድህነትን ይቃወማል። ነገር ግን የትም አምጪ ዱቄቱን አምጪ የትም ፍጪው በእግዚአብሔር ቤት አይሰራም። ምንጩን ይፈልጋል ጌታ። ኢትዮጵያ ከማን ጋር ነው ያበረችው ካላችሁኝ ከእስራኤል ጠላት ጋራ ከእግዚአብሔር ጠላት ጋራ። ማንም ብትሉኝ ፈረንሳይ፣ ራሽያ። ኢትዮጵያ ጠፍታለች። ኢትዮጵያ በአውሬው እጅ ውስጥ ገብታለች። ለምን? ሚያስጥላት አልነበረም። የሃይማኖት ነገር ተንቆሻቁሾ ወድቋል። ቤተክርስቲያን ደክማለች። በምን ብትሉኝ ተጠምዳለች። እሷም እዛ ሲስተም ውስጥ ገብታ ሀብትና ገንዘብ ዝና ለማትረፍ ብቻ ነው የሚሮጡት። ዳቦ ያልጠገበ ህዝብ በእርሻ በዶሮ እርባታ በገንዘብ የገባብን ይህንን ድሃ ህዝብ የአፍሪካን ህዝብ መጀመሪያ አፍሪካ መሞከሪያ አይጥ ኤርምያስ 23:9-23 እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጽግና አይመካ ይላልና እንደ ሀገር በእግዚአብሔር ብንታመን ይሻል ነበረ። በእኔ ዘመን በክርስቶስ ተከታይ ዘመን የአውሬው ወዳጅ በየትኛው ሂሳብ እንዴት ሆኖ ነው ይሄ ሆነው? እንዴት ሆኖ ነው? እንዴት ነው የተጠለፍነው እንደ ሀገር? እንዴት ነው የተሸወድነው እንደ ሀገር? ለጌታ ከዓለም ብንለይ ምን አለበት? ቅሬታ ብንሆን እንደነ ዳንኤል የንጉሱን ምግብ አንበላም ብንል ምን አለበት? እናንተ እግዚአብሔር አንድ ሰው ያገኘውን አንድ ሰው ቢሚል አንድ ሰው እዛች ምድር ላይ አንድ ሰው ከእግዚአብሔር ጎን የሚቆም አንድ ሰው ኖ የሚል አሁን እኮ ፍጥጥ ብሎ መጣ። በምድር ላይ ተጽዕኖ እንድታመጣ በከፍታ ላይ ያስቀመጣት ቤተክርስቲያን በቸልተኝነት የእግዚአብሔርን ሕዝብ አሳልፋ ለአውሬ ሰጥታለች። በተለይ ኢትዮጵያ። ሁለተኛ ጢሞቴዎስ 3:13 ነገር ግን ክፎች ሰዎችና አታላዮች እየሳቱ በክፋት እየባሱ ይሄዳሉ። እየባሰ መጣ።
ኢኮኖሚ ያሳድጋል አላችሁ። እኔ ስሙኝ በቃ ይሄን ደግሞ ስሙ በቃችሁ። አዩ ኪዲሚ እየቀለዳችሁ ነው። ኢኮኖሚ በ7% ያሳድጋል አለ መሪያችን እኮ ነው። ኢኮኖሚ በ7% ያሳድጋል ማለት በሰጡ ገንዘብ ማለት ነው እኮ። እኔ ዲጂታል ቁጥር ስለተሰጠኝ ምንድነው ማሳድገው? የሥራ በር ነው። ገንዘብ ይሰጧቸዋል። ስሙኝ ካስፈጻሚ ደግሞ ምን አሉ? ህዝባችንን ስማርት እናደርጋለን አሉ። ስማርት ባይሆን ለምን ተደፍኖበት በጨለማ ተዘግቶ አይቀመጥም ከእግዚአብሔር ጋር? በአውሬው ዲጂታል ቁጥር ነው ስማርት የሚሆነው። ስማርት ማድረግ አለብን። ከዓለም ጋር መወዳደር አለብን። ፋይዳ ታርጋ የሌለው መኪና ማለት ነው አለው መሪያችን። አይ ምን ነው እንዳቅማችን ብንኖር ምን አለበት? ምን አለበት? እንዳቅማችን ደድነታችን ብንኖር ባንንጠራራ ምን አለበት? የእግዚአብሔርን ፊት ብንፈልግ ምን አለበት? ወንጌል በነጻነት በሀገሬ ቢሰበክ ምን አለበት? በጨለማ ያለው ህዝቤ ወደ ብርሃን ቢወጣ በወንጌል ምን አለበት? ፊደል ያልቆጠረ ንጹህ ያልጠጣ መብራት ያላየን ህዝብ ፋይዳ ብላችሁ መታወቂያ ስትሰጡ ለአውሬው ሊስት ውስጥ ስታረጉ ትንሽ የእግዚአብሔር ፍርሃ የላችሁ? እኔ ፖለቲከኛ አይደለሁም። ፖለቲከኛ ከምንም ጋር እንዳታያይዙብኝ። የወንጌል እውነቱን ግን እናገራለሁ። የዘመኑን እውነት እናገራለሁ። ይሄ የእግዚአብሔር ድምጽ ነው። ፈርተን ተሸፍነን እኔና እናንተ ከምቾታችን ላለመውጣት የምንታገለው ነገር መቀረት አለበት። ዓለም እኮ አሁን በኃጢአት በጨለማ ተጨማልቃለች። ማዳበሪያ የሚጠብቅ ገበሬ የአውሬው ቁጥር መቼ ሰጣችሁትና ማዳበሪያ መቼ ዳቦ በላ? መቼ አምላኩን ለማመስገን እንኳን ተንበርክኮ መቼ ሰላም አገኘ ህዝብ? መቼ ፍቅር ተሰበከው? እኛ እኮ በእውነት ነው የምላችሁ። እኔ አሁን በግልጽ ነው የምናገረው። ወንድሜ ዶክተር አብይ ይሄ ባንተ ዘመን ሊሆን አይገባም። ለምን? የክርስቶስ ተከታይ ነህ ስለሆንክ ተሸውደሃል። ወንድም አለ ዶክተር አብይ ተጠልፈሃል። በአውሬው ተጠልፈሃል። ይሄ የትልልቆቹ ነብይ ነን የሚሉት ስራ ነበረ። ሊያስጥሉ ሊያድኑ ይገባ ነበረ። ተጠልፈሃል ወንድም አለ። አም ሶሪ። ኧረ ሀገራችን ገና ናት ለዚህ እናት። ኧረ ገና ነን። ብዙ ነቀፌታ አለብን። ኧረ ገና ነን። ብዙ የእግዚአብሔር ያልሆነ ነገር አለ። ለጥፋት አንደኛ ኢትዮጵያ ድር ብላ ጥፋት ውስጥ። በዚህ ሁሉ መሃል ግን እስራኤል ልብ የሚያሞቅ እስራኤል ትንሽ ሀገር ሆና ዙሪያዋን ብትከበብም ተጽዕኖ ታመጣለች። አሁን ባለፈው ጊዜ እስራኤል ኳታርን መታች ተብሎ የአረብ ሀገራት በሙሉ የአረብ ሊግ ምናምን ተሰበሰቡ። ማት ሀገር እስራኤልን ሊያጠቁ ማለት ነው። ስብሰባው ተበተነ ሳይስማሙ። እስራኤል አሁንም ታሸንፍ፣ አሁንም ከፊት ሆና ትምራ። ከዛስ እስራኤል ቴክኖሎጂ እኔ ነኝ መነሻ አለች። ምን ስማርትፎን የእስራኤል ነው። ምናየው ካሜራ የእስራኤል ነው። ይሄ ዲጂታል ስቶሬጅ ሴኩሪቲ እስራኤል እኔ ነኝ የምፈለገው በዓለም ላይ። የሁላችሁንም ስራ እየሰራው ነው እኔ ቴሮሪስትን ለማጥፋት። ሁላችሁም በጓዳ ታመሰግኑኛላችሁ፣ በፊት ለፊት ግን እኔን አደግፉም አለች። ያው ራሻ ትጮኻለች። ነካቻት እስራኤልን? አትነካም። ለምን? እስራኤል በእግዚአብሔር አጀንዳው ስላለች። ምን አለ ሀገሬ ከእስራኤል ጋር ብታብር ምን አለበት? ምን አለበት? አገራችን ከእስራኤል ጋር ብትወግን ኖሮ ዛሬ ለአውሬው ባልተሰጠች ነበረ። ለአውሬው እምቢ ብትል እኮ እኛ ድሃ ነን፣ ጥግ ይዘን ብንቀመጥ የዘራነውን ስንዴና ዳቦ እየበላን ብንቀመጥ ምን አለበት? ለዚህ ላለቀ ለመጨረሻ ዘመን እኔ ዛሬ መልእክቴ ይሄ ነው ወገኖቼ። አሁን መንፈሳዊ ውጊያ ላይ ነው ያለነው። ኦልሬዲ ተላልፈን እየተሰጠን ነው። እጃችንን አጣጥፈን ማለት ነው። ጠላት ሚጭንብንን እየተቀበልን ነው። ስለዚህ ቤተክርስቲያን ተነሺ፣ ተዋጊ። ጌታ ሊመጣ በደጅ ነው። እግዚአብሔር ይርዳን ወገኖች። ይሄን መልእክት ለብዙዎች ሼር አድርጉ። ለብዙዎች አልኳችሁ እኮ በተለይ ለሀገሬ
መጸለይ አለብን። እግዚአብሔር ትውልዱን እንዲናጠቅ የኢትዮጵያን ሕዝብ ነፃ እንዲያወጣ እግዚአብሔር እንዲረዳን እንጸልይ። አለበለዚያ ኢትዮጵያ ያውሬው ነች። በቃ ይሄ ነው የኔ መልእክት ዛሬ። ጌታ ይርዳን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ለኢትዮጵያ ይድረስላት በጌታ በኢየሱስ ክርስቶስ ስም። እግዚአብሔር የመሪያችንን አይን ይክፈት። በቃ ይሄ የኔ መልእክት ነው ዛሬ። መልእክቴን አድርሱልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ ፕሊዝ ፕሊዝ። የእግዚአብሔር የመጨረሻ ድምጽ ነው። ተባረኩልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለሙ